አምናን ዛሬ እንግዲህ በጄሪ ላይ ጥሩ ውሳኔ ቢወስንም ብሌንን ግን እያጣት እንደሚሄድ አልተረዳውም ማለት ነው። ብሌን እንግዲህ ምንም አስመሳይም ምንም አይደለችም። ለሱ ያላት ፍቅርና ክብር የተነሳ ነው። ቢያውቅ ኖሮ እንደ ብሌን ለሱ የሚያዝንለት እዛ ቤት ውስጥ ማንም የለም። ሀያት ተብዬዋ እንኳን ራሱ ማለት ነው የብሌንን ያክል አትረዳውም። ታዲያ ዛሬ ያደረገው ነገር ከባድ ነው። ለምን ደበቅሽኝ ነው። እሷ ግን ያለበት ችግር መከራ ጣጣ ብዙ ስለሆነ ብነግረውም በችግር ላይ ችግር መጨመር ነው ብላ ነው ያንን ነገር ያልነገረችው ማለት ነው ብሌን። ታዲያ እሱ ጄሪን ሻንጣዋን አሸክሞ የውጭ በር ላይ ወርውሯት ከአጥር ውጪ በሩን ላዋ ላይ ዘግቶ ሲሮጥ ወደ ብሌን መጣ። በጥፊ እስከ መምታት ደረጃ ደርሷል ዛሬ ብሌንን ማለት ነው። ከዚህ በኋላ አይንሽንም ድምጽሽንም ማየት መስማት አልፈልግም፣ አጠገቤ እንዳትደርሺ ብሎ በጥፊ ዘግቶባት ስትጠራውም እንኳ ዞር ብሎ ሳያት ነው ወጥቶ የሄደ እውነት ለመናገር እና ስለዚህ አምናን በጣም ተሳስቷል ዛሬ። ብሌንን ለምንድን ነው እንደዚህ ያደረግሽው? ቆይ ለምን ብሎ ቀስ ብሎ ቢጠይቃት ኑሮ ብሌን ምንም አይነት ጥፋት እንደሌለባት እናት ዛህራና ወይዘሮ ሴማ ሲያወሩ ሰምተዋል። ሁሉንም ነገር ሰምቶ ነው አደለ ወደ ውሳኔ የገባው። ግን እንደዛ ብሌንን ማስከፋትና ማስቀየም አልነበረበትም። ዞሮ ለዚች ለመሪያና ነው ማን የምትባል ልጅ በር ከፈተላት ማለት ነው። በቃ ጥሩ እድል ተመቻቸላት ለሷ አሁን። ምክንያቱም ወይዘሮ ሴማ እሱን እንድትቀርብ አሁን ጄሪ ስለሄደች መጥፎ ስሜት እንዳይሰማው ብቸኝነት ተሰምቶት እንዳይመልሳት አንቺ ታስፈልጊዋለሽ፣ ቆንጆ ሆነሽ ከፊቱ ታይ። ስለዚህ እሱ አሁን አንቺን ልክ እንደ ጓደኛና እንደ እህቱ ነው እያየሽ ያለው አብሮ አደጉ ስለሆንሽ፣ አንቺ ግን አሸንፊው በሴትነትሽ አለችው ማለት ነው። እንግዲህ አምናን ብሌንን ለማናደድ ብሎ ወይ በንዴትም ሆኖ ልጅቷ ጋራ ፍቅር ሊጀምር ይችላል። ታዲያ ብሌንስ እዚህ ጋር በጣም የምትሰበረውና የምትጎዳው ብሌንና ብሌን ብቻ ናቸው ማለት ነው። እና ሙስጠፋም ደግሞ ለደረሰብሽ ነገር በጣም አዝኛለሁ። እንዴ ሙስጠፋ አንተም ታውቃለህ እንዴ ስትለው አዎ አውቃለሁ። ታዲያ እንዴት ደበቅከኝ? ሁላችሁም አንድ አይነቶች ናቸው እንዴ? አይደለም ብሌን፣ በዛ ሰዓት ብነግርሽ ምንም ትርጉም የለውም፣ ማስታወስ አትችይም። ለዛም ነው ዝም ያልኩሽ። ደግሞ እንደዛ ሆነሽ ብነግርሽም ሌላ ችግር ነው። ግን በቃ ይቅርታ አድርጌልኝ አጥፍቻለሁ ምናምን ብሎ ነገራት። ከዛ በኋላ አሁን ከዚህ በኋላ ስለ ራስሽ አስቢ፣ ማንም ላንቺ የሚጨነቅልሽ ሰው የለም ብሏል። በነገራችን ላይ ሙስጠፋ ብሌንን ያፈቅራታል ታያላችሁ። ግን ሙስጠፋ ሳይሆን ብሌንን ማፍቀር ያለበት ሙስጠፋ ያው የአምናን ጠላት ነው። ስለዚህ የጄሪ የዛ የሲፈን ተባባሪ አይደለ? የሲፈንና የሜርሲ ሁሉንም ሚስጥር ያውቃል። በነገራችን ላይ የምናውቀውን መጥፎ ስራቸውን ብናጋልጥ ኖሮ የዚህ ኢትዮጵያ ምድር ላይ እንደዚህ አይነት ወንጀል ባልበዛ ኖሮ። አሁን ሙስጠፋ ሲፈንና ሜርሲ እናት ሞርዚናን እንደዛ ያደረጉት እነሱ እንደሆኑ ያውቃል ሁሉንም ነገር። እንደገና የአምናንን ቤት ያቃጠለችው ሲፈን መሆኗንም ያውቃል። ይሄ ሁሉ ነገር እያወቀ ዝም አለ። ታዲያ ወይዘሮ ሜርሲስ መቼ ነው የምትጋለጠው? ሜርሲ አሁን ዋነኛዋ ቀንደኛዋ የአምናንን እናት እንደዛ ያደረገችው እሷ ነች። በዋናኛነት ክፉ ሴት በቃ ጠላት ናት። ብቻ ሜርሲም ትጋለጣለች ብዬ ተስፋ አደርጋለሁኝ። አሁን ብሌን ወይ ከዛ ቤት መውጣት ወይ ደግሞ አዲስ ሰው መያዝ፣ ከዛ አምናን የብሌን ዋጋ ምን ያክል ከፍ እንደሆነ ማሳየት አለባት እንጂ ብሌን በቃ አምናን እያለች ከሱ በኋላ ከተከተለችው አትከተይኝ እያለ እንደ ውሻ ነው የሚያመነጫጭቃት ከዚህ በኋላ ማለት ነው። ስለዚህ አምናንን መለመን የለባትም ብዬ ነው የማስበው። ብሌን በራሱ ጊዜ ይጸጸታል። ምንም አይነት ጥፋት እንደሌለባት እኮ ጠንቅቆ ያውቃል። ነገሩን ሰምቶ ነው አደለ ያኔ የሄደው እሷ ጋር ሊጮህባት። ግን ለምን የንዴቱ ማብረጃ ሊያደርጋት አይገባም ማለት ይችልች ገና ነው አሁን ያገገመችው ህመሟ። ጄሪም ደግሞ እንደዚህ ስትል አንቺ ምን አይነት ጨካኝ ነሽ? ከጎኔ ሆነች ስትወጊኝ ነበረ፣ ለዛውም ብሌንን። እንዴት ብሌንን እንደዚህ ታደርጊያታለሽ? አምናን ስለምወድህ ነው። በቃ እኔ ሚስትህ እያለው አንተ ከሷ ጋራ እየሄድክ እንትን ትላለህ። በዛ ተናድጄ ነው ቀንቼ ነው እንደዛ ያደረኩት። በቃ ስለምወድን ጄሪ
ይሄንን ነገር እኮ ታውቂያለሽ። እኔ አንቺን ወድጀሽ ወይ አፍቅሬሽ እንዳላገባሁሽ ታውቂያለሽ። አምነሽ ደግሞ የገባሽበት ነገር ነው ይሄ ነገር። ስለዚህ እኔ ያንቺ ፍቅረኛ ልሆን አልችልም። አንቺ ብልቶጅን ትችላለሽ፣ እኔ ግን አልወድሽም። አንቺ ጨካኝ አረመኔ፣ ድምፅሽንም አይንሽንም እዚህ ቤት ውስጥ ማየት አልችልም። ኮተትሽን ሰብስበሽ ሂጂልኝ ብሎ እንግዲህ ሻንጣዋን አስይዞ ውጪ በር ላይ ጣላት ማለት ነው። እንግዲህ ጄሪ በበቀል ትመለስለታለች። ታያላችሁ፣ በበቀል ነው የምትመጣው ከዚህ በኋላ ማለት ነው። እዛ ቤት ተመልሳ ባትመጣም ወይዘሮ ሴማም ከዛ ቤት ውልቅ ብላ መውጣት አለባት ወይ ከድራማው። ወይዘሮ ሴማ ሲጀመር ነገራ አካሄዷ ሁሉ በቃ የተሳሳተ ነው። ማንም ሰው እዛ ቤት ውስጥ አንቺ ነሽ የዚህ ቤት ንግስት፣ ካሁን በኋላ ለአምናን የምትጋቢው አንቺ ነሽ። እቺ ራሱ በምን ንጹህ በመሆኗም በምን ይታወቃል? እቺ ራሱ ወይ ከጄሪ የከፋች ከይሲ ትሆናለች፣ ታስታውቃለችም ደግሞ ማለት ነው። ስለዚህ አምናን እንግዲህ ማድረግ ያለብህን ነገር አድርግ። እናት ሞርዚናም ድና ትመጣለች። በዛ ጊዜ በጣም ብዙ የሚወጡ ሚስጥሮች አሉ። በተለይ በሜርሲ እንትና ታስታውሳለች እኮ በነገራችን ላይ ቢያማትም ወይዘሮ ሞርዚና ታውቃለች ማለት አሁን ለምሳሌ ብሌን ብቻ ነበረች። ብሌንን ብቻ ነበር በፍቅር እዛ ጋር ገብታ ስታወራት አንቺ ጋር ልቀመጥ እንዴ እኔም ሰው ይናፍቀኛል እንዳንቹ ስትላት ነይ ግቢ እኔ እኮ ሰው ወዳለው ብላ እንግዲህ ጉልበቷ ላይ አስተኝታት ብሌን ተረተረ ስታወራላት ነበረ ማለት ነው። ስለዚህ ወይዘሮ ሞርዚና ከመጣች ወይዘሮ ሜርሲ አለቀላት። ሜርሲን የምታጋልጠው ማነች? ወይ ሙስጠፋ ነው ወይ ደግሞ ራሷ ሲፈን ትመጣለች ማለት ነው። ሜርሲ በቅርብ ቀን መጋለጥ አለባት። አለቀ። ሜርሲ ዋነኛዋ ቀንደኛዋ ወንጀለኛ ሜርሲ ናት። ስለዚህ አምናን አሁንም ብቻ የአምናን ፈተና ገና ነው። ግን ብሌንን ወጥፊ በመምታቱ በጣም ነው የተናደድኩትኝ ማለት ነው። ብሌንዬ አሁን መወሰን አለባት። ከዚህ በኋላ አምናን እያለች ከኋላው መሄድ ሳይሆን በቃ ቁርጥ ያለ ውሳኔ ወስና ከዛ ቤት መሄድ አለብኝ። በቃ እኔ ማንም መቀለጃ አይደለውም እዚህ ቤት ውስጥ። እንደ ህይወቷን ብታጣት ኖሮ ያን ጊዜ እናቷን እየናፈቀቻት የእናቷን ፎቶ እያዘች እያለቀሰች ያን ፎቶ ከዛ ከቤቱ ጋር ተቃጠለ። ስለዚህ ብሌን አሁን ቆረጥ ሆና ወይ የሆነ ሰው ማፍቀር ወይ ደግሞ ፍቅር እንኳን ቢቆይም ችግር የለው። አንዳንድ ጊዜ በልህ የምንወስናቸው ነገሮችን ዋጋ ሊያስከፍሉን ይችላሉ። አምናን ታዲያ አለችኝ የምላት እሷ ብሌን ነበረች። እሷም እንደ ሌሎቹ ተጋግዛ እንዴት እንደዚህ ታደርገኛለች ሲል እንግዲህ በጣም ተናደደ። ብሌን እንግዲህ ክፉ አስባ ወይ ከጀርባው ልትወጋው አስባ ሳይሆን ለሱ ብላ ነው። የራሱ ብዙ የተደራረቡበት ሀሳቦች፣ ጭንቀቶች ስላሉ እኔ ደግሞ ሌላ ጭንቀት አልሆንበት ይህንን ነገር ነግሬው በሚል ነው እሷ ዝም ያለችው ማለት ነው። ጉዳቷን ህመሟን ይዛ አምናን ግን አልተረዳትም። በሰዓቱ በጣም ተናዶ በጥፊ እንግዲህ ይቅርታ ሊጠይቃትም ይችላል። ያቺ ደግሞ እንግዲህ ማርያ የምትባለው አዲሷ ልጅ ስሜ አንቺ አለቻት እኮ እናት ዛህራን ጭራሽ ማለት ነው። አረጉድ እኮ ነው። ስሜ አንቺ ከዚህ በኋላ የዚህ ቤት አዛዥ እኔ ነኝ። እማዝሽን ነገር በሙሉ ትታዘዣለሽ፣ ትሰሪያለሽ። ሆ ደግሞ አንቺ ማንኛልሽ እናቴ? እኔ የዚህ ቤት ንግስት ነኝ። አቤት! አዎ የዚህ ቤት ንግስት ነኝ። ከዛ በኋላ እንግዲህ ትሻልን ትቼ ትብስን አመጣው። ትሻል ማነች? ትብስስ ማነች አለች። አረ የምታስቅ ልጅ ናት የእውነት። እናት ዛህራ ነሽ እመቤቴ፣ ታዛዥሽ ነኝ አለቻት። እናት ዛህራ እንዲሁ ቀላል መስላታለች። እና እናት ዛህራ ብሌን ልጇ እንግዲህ በጥፊ እንደተመታችባት አታውቅም ማለት ነው። አምናን ታዲያ ብሌን ላይ የሰነዘረው እጁ በጣም ጸጽቶታል። ጸጸት ውስጥ ገቶታል ወዲያውኑ ማለት ነው። ከዚህ በፊት አብራው ያሳለፈችው ነገር እያስታወሰ ነበረ እና አላቅም፣ በጣም ነው የሚጸጽተው። ግን እች ልጅ አሁን እሱ አሁን ዲፕሬሽን ውስጥ ይገባል ከብሌንን ስላስቀየማትና ስላናደዳት ማለት ነው። እና ዲፕሬሽን ውስጥ ይገባል። በዛ ሰዓት ደግሞ የማይሆን ነገሮችን ታደርጋለች እቺ አዲሷ ልጅ ማለት ነው። መጠጥ እንጠጣ ትለዋለች። ያ መጠጥ ደግሞ ወደ አልጋ ይጋብዛቸዋል። እሷም እንደ ጄሪ አርግዣለሁ ትላለች ማለት ነው። አለቀ የብሌን ጉዳይ አይደለ እዚህ ጋር። ስለዚህ ብሌን ውልቅ ብለሽ ከአምናን ህይወት ውስጥ ወጥተሽ የራስሽን ህይወት መኖር አለብሽ ብዬ ነው የማስበው።
አምናን እንግዲህ አንድ ቀን ነገሩ ተገልጾለት እውነቱ እስከሚገባው ድረስ እስከዛ ደግሞ አንቺ መጎዳት የለብሽም ባይ ነኝ። ሙስጠፋ እንግዲህ በጣም እያዘነላትም እየተንከባከባትም ነው። ሙስጠፋ ግን ያው ፍቅር ቢጤ ሳይነካው አይቀርም ከብሌን ማለት ነው በነገራችን ላይ ና ብሌን ሙስጠፋ ማፍቀር የለባትም። ለምን እሱ አሁንም የቀረበችው በወንድምነት ነው። እሱ ግን አስተያየቱ ምናምን እንደዛ አይመስልም ሙስጠፋ ማለት ነው። ስለዚህ ብሌን ብቻ ማድረግ ያለባትን ነገር ማድረግ አለባት ብዬ ነው የማስበው። ዞሮ አምናን በጥፊ ሲመታት ብሌንዬ እንዴት እንዳሳዘነችኝ የኔ ቆንጆ። አይ የእሷን ያቀፋት እጅ ዛሬ እኮ ጥፊ ያረፈባት አይድሌ። ብቻ አምናን ስትለው ስሜን እንዳትጠሪ ሲላት እንግዲህ በጣም ነው የጮኸባት። እሷም በጣም ነበር የደነገጠችው። እንግዲህ ዞሮ እርቅ ይወርዳል ወይ ሻንጣውን ሸክፋ እሷም ከዚህ በኋላ ከህይወት ውስጥ ውልቅ ብላ ትሄዳለች ብዬ ተስፋ አደርጋለሁ። እንደዛ ብታደርግ ነው የሚሻላት ሲጀመር ማለት ነው። እንዴ እስከ መቼ እንደዛ ትሰቃያለች እዚህ ቁጭ ብላ? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ።